የአማራን ጥቅም 10 ነገር ሊያስከብር አይችልም። በአንድ ጉዳይ ላይ አንድ ቤስት ኦፕሽን መኖር የማይቀር ነው። የትኛው ነው ይሄ ቤስት ኦፕሽን የሚባለውን ደግሞ መክረን ተመካክረን ተፋልጠን ተፋጭተን መምረጥ ነው ያለብን እንጂ በየፊናው መሮጥ ያለብን አይመስለኝም። ይሄ መጠላለፍ ነው። አሁን ደግሞ ይሄ አለበት። ከዚህ እንድንወጣ እኛንም እንድትመክሩን ተጽዕኖም እንድታደርጉብን ሌላውንም እንድትመክሩ ተጽዕኖም እንድታደርጉ በእኛ በኩል ፍላጎት አለ። ከመጠላለፍ በፍጹም መውጣት አለብን። ለትንሿ የፖለቲካ ትርፍ ቅድም እንደተባለው ለትንሿ የፖለቲካ ጥቅም በምንም ታምር መታለል የለብን፣ ሸብረክ ማለት የለብን። ትልቅ ዓላማ አለ። ስለዚህ ለሱ አብረን እንስራ የሚል ነው። ለዚህ የሚሆንን በሙሉ ነው እኛ የምንቀበለውና የምናስተናግደው። እስካሁንም ባለን በነገራችን ላይ ከተቃዋሚ ድርጅቶች ይሁን ከሌሎች የተደራጁ አካላት ተቀራርበን ለመስራት በእኛ በኩል ዝግጁ ነን። የጋራ ታስክ ፎርስ የሚያቋቋምንበት አጋጣሚ አለ። ግን ቺቲንግ ጌም ውስጥ እንዳንገባ ስጋት አለን። ቺት የምንደራረግ ከሆነ አልቲሜትሊ ሁላችንም ሉዘር ነው የምንሆነው። ደን አልቲሜትሊ ህዝቡ ነው ሉዘር የሚሆነው። ይህን ህዝብ ለሆነ አደጋ ማጋለጥ ተገቢ አይሆንም የሚል በእኛ በኩል ጽኑ እምነታችን መሆኑን ለመግለጽ ነው። አብረናችሁ ልንሰራ ቁርጠኛ ነን ስላላችሁን መቼም የተሰማን ደስታ በውስጣችን ለሌላ ተልእኮ የመነሳሳት ግለት ከፍ ያለ ነው። ስለዚህ ከማንም ክልል ጋር ከማንም የፖለቲካ ድርጅት ጋር ተቀራርበን በምንሰራበት ጊዜ መርሃችን የክልላችን ህዝብ መብት፣ ጥቅም እና ፍላጎት እንዲሁም ሀገራዊ የጋራ ዓላማችን የሚያሳካ መሆኑን እያረጋገጥን ነው የምንሄደው። ከዛ ውጪ የህዝባችን ጥቅምና ክብር እያስነካን አሳልፈን እየሰጠን በግልጽ ነው የምንነግራችሁ። ከማንም ግለሰብ ይሁን ድርጅት ጋር ወዳጅነት እንዲኖረን አንፈልግም። ነገር ግን የአማራ ክልል ህዝብ የሚጠቀመው በፍቅር እና በመግባባት እንዲሁም በሰላም መሆኑን ባጽንኦት እናምንበታለን። ስለዚህ ለፍቅር መስራት አለብን፣ ለፍቅር እንሰራለን። እንዴት ነው ኔትወርክ ምን ሆነው የሚለው ቫይታል ጥያቄ አለ። እንዴት ነው የምንደራጀው የሚልም ጥያቄ አለ። አብሮ ደግመን ደጋግመን የምንናገረውና ይሄ ስብሰባ መቋጠር አለበት ብለን የምናምነው እኛ በመደራጀት በእኛ በኩል ሁሉም በአማራ ክልል ህዝብ መብትና ጥቅም ዙሪያ እንታገላለን የሚሉ ድርጅቶች ሁሉ ተቀራርበው ይስሩ፣ ከፈለጉ ይዋሃዱ ያላችሁትን እንወስዳለን። ለኛ በኩል ኦፕን ነን እንደ አዲስ ሐሳብ። ይሄንን ልትቀጥሉበት ትችላላችሁ። ዞሮ ዞሮ ሐሳባችን ማጠጋጋት ነው። ልዩነት የቀለም ልዩነት የለ፣ የምን ልዩነት የለ። ልዩነት አለ ከተባለ ያው የሐሳብ ልዩነት ነው። ይሄንን የሐሳብ ልዩነት ደግሞ ወደ አንድ ማምጣት ነው። የተሳሳተ ትርክትን ማሻሻል፣ ትክክለኛ ታሪክን መጻፍ በቃ ይሄ እናንተ ስራ ነው። ይሄ እናንተ ስራ ነው። አሁን ማን ያግባሽ ነው ነገሩ። ማን ያግባሽ በተረት ማን ያግባሽ? ከብት ያለው ያግባሽ ወይስ አፍ ያለው ያግባሽ? አሁን መጻፍ የቻለ እየወሰደ ነው። የጻፈ የውሸት ታሪክ እየደረሰ እያሰራጨ ነው። ይህን ከርብ ማድረግ የምንችለው መቀልበስ የምንችለው ትክክለኛውን ታሪክ ጽፈን በማሰራጨት ነው። የእናንተ የምሁራን ትልቁ አስተዋጽኦ በዚህ